በዓለም አቀፍ ደረጃ እየተከበረ የሚገኘው የሴቶች ቀንን እኛም በስቱዲዮአችን እያከበረን ነው የምንገኘው። እዚህ ስቱዲዮአችን የምታዩዋቸው ጃኤል የሴቶች የባንድ ቡድን አባላትን ነው። እንግዲህ እነሱም አንደኛ ዓመታቸውን ያከብራሉ። እኛም ደግሞ እኔ ለመጀመሪያ ጊዜ ነው የሴቶች ሙሉ ባንድ ሳይና ምናልባት ሊኖር ይችላል አቅም ግን በጣም ነው የኮራሁባችሁ። ደስ አለኝ። በጣም ወጣቶች ናችሁና ተስፋ የሚጣልባችሁ። በመጀመሪያ እንኳን አደረሳችሁ፣ እንኳን ደህና መጣችሁ። በመቀጠል ደግሞ እስቲ እንተዋወቃችሁና እያንዳንዳችሁን ከዛ በኋላ እንዴት ባንዱ እንደተመሰረተ ትነግሩናላችሁ። ካንቺ ልጅ ሲፈና መኑ እባላለሁ። በጃኤል ባንድ ውስጥ ኪቦርድ ነው የምጫወተው። የአብስራ አስራት እባላለሁ። በጃኤል ባንድ ውስጥ ቤዝ ጊታር እጫወታለሁ። ሄኖን መንግስቱ እባላለሁ። በጃኤል ባንድ ውስጥ ድራም እጫወታለሁ። መጽናናት ብርሃኑ እባላለሁ። በጃኤል ባንድ ውስጥ ሊድ ጊታር እጫወታለሁ። ሮሃማ እየለ እባላለሁ። በጃኤል ባንድ ውስጥ ኪቦርድ እጫወታለሁ። ሁላችሁም በድጋሚ እንኳን ደህና መጣችሁ። በጣም ነው የኮራሁት። እንደ ሴት ያኮራል አይደል? ሙሉ የሴት ባንድ ማየት። በተለይ አንዳንድ የሙዚቃ መሳሪያዎች ስናያቸው በጣም ከበድ ያሉ ስለሚመስሉን ሴቶች የምንጫወታቸው እኔንም ጨምሮ ማይመስለን ብዙ ሰዎች አለንና እንደዚህ ሙልት ያለ ባንድ በወጣት ሴቶች ማየት ተስፋ እንድናደርግ አድርጎናል። ጃኤል ባንድ የዛሬ ዓመት ነው የተመሰረተውና የሴቶች ቀንን በማስመልከት ነበር መጀመሪያ የተመሰረተው። ያው የጃኤል ባንድ የተመሰረተው የሴቶች ቀንን በማስመልከት ነበር። የዛሬ ዓመት መና እየለ ይባላል የሰበሰበን። አሁንም የሚያሰራን ስቱዲዮ የሚያስጠናን ብዙ ነገር ፕሮቫይድ የሚያደርግልን እሱ ነው። በዚህ አጋጣሚ በጣም እናመሰግናለን። የሴቶች ቀንን በማስመልከት ነው የተመሰረተው። ከዛ በኋላ ግን በቃ ስናየው ሁላችንም ውስጣችን ኢነርጂ ያለ ሙዚቃ በጣም እንወዳለን። ከዛ ቀጠልንና አንድ ዓመት ደረሰ። አንድ ዓመት ምን ይመስል ነበረ? በስራ ምን ያህል የልምምድ ጊዜ ወሰዳችሁ? በአንድ ዓመት ውስጥ ኦልሞስት 2 ወር ምናምን ባንጫወት ነው። ሌላውን በደንብ ነበር የምናጠናው። ያው ሙዚቀኛ መና እየለ ስቱዲዮ ውስጥ ነበር የምናጠናው። ስለዚህ የስቱዲዮ የማጥኛ ችግር ስላልነበረ ፍሪ ታይም ባገኘን ሰዓት ሙዚቃዎችን በደንብ እያጠናን አሁን እንደዚህ ለማየት በቅተናል። በጣም አሪፍ። ተማሪዎች ናችሁ ወይስ ሰራተኞች? ድብልቅ። ማነው ተማሪ ማነው ሰራተኛ? እኔ ተማሪ። ተማሪዎች ነሽ። ስለዚህ ከትምህርታችሁ ጋር እንዴት እያጣጣማችሁ ነው ሙዚቃችሁን ስትለማመዱ የቆያችሁት? የምናጠናበት ኮመን ቀኖች አሉ። በዛ ታይማችንን አመቻችተን ለተማሪውም ለሰራተኛውም እንዲመች አድርገን በዛ ሰዓት ላይ መተን እናጠናለን። ተሰጥኦ ሲኖረን ፍላጎታችን ቀስ እያለ ነው አይደል እየወጣ መሄደው። መጀመሪያ ላይ ሙዚቃ መሳሪያ መጫወት እንደምትፈልጉ የገባችሁ መቼ ነበር? ወይም ፍላጎቱ እንዳላችሁ ያወቃችሁት? አብዛኞቻችን በልጅነታችን ነው። ትማሩ ነበር ሙዚቃ? የተለያየ አይነት አስተማመር ነው የሚባለው። የተለያየ አይነት እንትን የተማር ነው። ግን በልጅነታችን ነው ለአብዛኞቻችን የጀመርነው ሙዚቃ። እየተማርን ያለናለን። ቤት ውስጥም ራሳችንን ያሳደግናለን። ራሳደጉት ውስጥ አንቺ አንዳት መስ ያሳደግናለን። አራተኛ ዓመት ተማሪ ነኝ። መካነ ኢየሱስ ሴሚናሪ ነው የምማረው። ሚውዚክ ትምህርት ነው የምማረው። 4ኛ ዓመት ነኝ። ስለዚህ ከትምህርትሽ ጋር መሄድ ነው ማለት ነው? አዎ፣ ያው አይጋጭብኝም። ትምህርት ሚውዚክ ነው። ጃኤል ሙዚቀኛ ነን። አልተጋጨብኝም። በጣም አሪፍ። የምትጫወቱት የተለያየ አይነት የሙዚቃ መሳሪያ ነውና በእናንተ ምርጫ ነው ወይስ መና መርጦላችሁ አንቺ ይሄን መጫወት አለብሽ ተብላችሁ ነው? የተለያየ ስለሆነ? አይ አይደለም። ሁሉም ሰው ባክግራውንዳችን ከቸርች ስለሆነ ሙዚቃ ለመስማት ያን ያህል ሩቅ አይደለንም። ሶ ምን እንደሆነ ነው እንጂ ማናቀው ሚውዚካሊ ውስጣችን አብሮ ያለ ነገር ነው። ሶ የሁሉም የተለያየ ኤክስፒሪየንስ ነው። እንደኔ ኤክስፒሪየንስ ግን ቤት ውስጥ ስለነበረ ወደድኩት፣ በዛው ቀጠልኩበት። ግን ያው ለሙዚቃው ስላልራቅን ሚውዚኩን እንወደው ነበር ሁላችንም። እሺ፣ ስለዚህ ዛሬ ምን አይነት ሙዚቃዎችን ነው ይዛችሁልን የመጣችሁት? ኦኬ፣ 2ቱ የራሳችን ኦሪጂናል የሆኑ የራሳችን ጃዞች ናቸው። አንደኛው ደግሞ የዳዊት ጌታቸው ጃዝ ነው። ስለዚህ 3 ሙዚቃዎችን ነው እዚህ ስቱዲዮአችን የምትጫወቱልን ማለት ነው። ባንድ ስራን ብዙ ጊዜ የምናውቀው በወንዶች ነው አይደለ? ከአንድ ቦታ አንድ ቦታ ስትንቀሳቀሱ የራሳችሁ ሙዚቃ መሳሪያዎቻችሁን ይዛችሁ ነው የምትሄዱትና ራሳችሁ ናችሁ ሴታፑን የምትሰሩት ወይስ የሚሰራላችሁ ሌላ ሰው አለ? እንደተባለው መና ነው በጣም ብዙ ጊዜ አንድ ላይ የሚረዳን ፕሮግራሞች ሲኖረን ምናምን ነገር ጋይድ የሚያደርገን እሱ ነውና አይ ቲንክ እሱ አብሮን ስላለ አይከብደንም ብዙ ነገር ላይ ሴቶችም ስለሆንን አሁን ይሄ ድራም ምናምን በጣም ይከብዳል እንትን ለማለት እሱ አብሮን ይኖራል። እስቲ እንደ ሴት የሙዚቃ ቡድን አባላት ምን ነበር አስቸጋሪ የነበረው ስራውን ስትጀምሩ? ቤቶቻችን ሩቅ ነው።
እሱ ቻሌንጅ ያደርገናል ማለት ነው። አምሽተን ምናምን ያው ቁጭ ብለን ስናጠና ሙዚቃው ስገቢ አንዳንዴ በቃ ተመሰጪና በዛው ይነጋል እና እሱ አንዳንዴ የትራንስፖርት ምናምን ርቀት እሱ ቻሌንጅ ያደርገናል። ስላልተለመደ የሴቶች የባንድ ቡድን አባላት ሰው ጋር የነበረው ተቀባይነት ምን ይመስል ነበር? ሁለቱም ነው። ደስ ያለው በጣም ይበዛል፣ ግን ዲስከሬጅ የሚያደርግም አለ በጣም። ያው የሴቶች ቀንም የተነሳው ባክግራውንዱን ስናይ በአንድ የጨርቃጨርቅ በዩኤስ ጨርቃጨርቅ የሚሰሩ ሰዎች ናቸው ብሬድ ኤንድ ሮዝ ብለው ያነሱትና ለመኖር ምግብ ከዛ ደግሞ የተሻለ ላይፍ በሚለው ነው የተነሳውና እኛም እንደ ሴቶች ሆነን ስናይ በጣም ቻሌንጅ አለው። የሆነ ሰው ተነስቶ ምንድነው የሚልሽም አለ፣ የሆነ ሰው ተነስቶ አፕሪሺየት የሚያደርጋለና አምነንበት ውስጣችን ሁላችንም ያለውን ነገር ያው ዲስከሬጅ ያደረጉንም የሆነ ታይም ላይ ተመልሰው አፕሪሺየት የሚያደርጉ ናቸውና ከዛ ተነስተን ያው ጠንካራ ለመሆን እየሰራን ነው። ስራ ስትሰሩ ማትረሱት ገጠመኝ ልክ ሰው ሲያያችሁ ያላችሁ ብዙ ያላችሁ በጣም ያስቀው እንትን አርፋችሁ አታማስሉ ወጣችሁን ይላል አለ። ግን እኛ ከቁም ነገር አንወስደው። ያው ሚውዚክ ማለት ሲጀመር ኤቭሪዌር ያለ ነገር ነው። ሴት ወንድ የምንለው ነገር አይደለም። ሁሉም ሰው ውስጥ ያለ ነገር ነውና ሴት ወንድ የምንለው ነገር አይደለም። ያው ሰው ስላልተለመደ ሞር ዲስከሬጅ ወደ ማድረግ እንደ ሴቶች ምን ይሰራሉ ምን ያደርጋሉ ምናምን፣ ግን አውትፑቱ በጣም ትልቅ ነው። ምንም ወንድም ሴት የሚባል ነገር አይደለም። ሚውዚክ ጠንክረን ከሰራ ጠንክረን ካጠናን ምንም የሚያቅተን ነገር የለም። ስትጀምሩ ያስፈራችሁ ነገር ምን ነበር? ከዛ ደግሞ ወደ ስራው ስትገቡ ቀለለላችሁ? መግባባት ይመስለኛል። መግባባት ስንጀምር መግባባት ነበረ። መናበብ አብሮ እንትን ማለቱ ትንሽ ያስፈራ ነበር። ግን ከጥቂት ጊዜ በኋላ በጣም ፋሚሊ ነው፣ በጣም ክሎዝ ሆነን። አሁን ግን ከኛ ጋር የለም፣ በጣም ተግባብታችኋል። እሱን በስራችሁ እናያለን። እንግዲህ ተጫወታችሁ ሙዚቃውን ጀምራችሁ እስከማይ ድረስ በጣም ነው የጓጓሁት። ጃኤል ተብሎ የባንዱ ስያሜ የተሰጠበት ምክንያት አለ? አዎ፣ ጃኤል የሚለውን ስም ያው መና ነው ከባክግራውንድ ብዙ ስራውን የሚሰራው ከኛ ጋር ሆኖ እና እሱ ነበር ይህንን ስም ያወጣልን። ጃኤል ማለት ባይብል ላይ ያለች በጣም ጀግና ሴት ናት። ያው ስቶሪውን አጠር አድርጎ ለመናገር በዲቦራ በኩል የተነገረ ትንቢት ነበረ ከእግዚአብሔር። እሱን ትንቢት አክሽን ያደረገች ሴት ናት እና ያው በጣም በጀግንነቷ በቆራጥነቷ ማትፈራ ሴት ናት። በዛ ነው የምትታወቀው እና እኛንም እንደዛ ሲምቦል አድርጎን ነው ያንን ስም ይሰጣል። እሺ፣ የሴቶች የሙዚቃ ባንድ መኖሩ ሙዚቃው ላይ ምን አስተዋጽኦ ያደርጋል? ሁላችንም እንደምናውቀው በጣም ያን ያህል ተሳትፎ አልነበራትም ስቶሪውን ስናየ ሚውዚካሊ ሴት ልጅ ማለት ነውና ያው ያን ያህል ኢንቮልቭ እንድናደርግ ስፔሱም ያን ያህል ስላልነበረ በደንብ ያመጡትን ኢንፍሉዌንስ ማየት አልቻልም ነበር። ግን አይ ቲንክ ከዚህ በኋላ እኛም ያንን ለመስበር ነው አላማችን። የሴት ልጅ ተሳትፎ በደንብ እና ደግሞ ሴቶች ብዙ ጊዜ ካስተዋልን በጣም የሆነ ነገር ከያዘው አይለቁም፣ ሲሪየስ ናቸውና አድምተው ነው የሚሰሩት። አድምተው ነው እና እንደዛ ስለሆነ በደንብ የሴት ልጅ ተሳትፎ በጣም ኢምፖርታንት ነው ብለን እናምናለን እንደ ባንድ። አምናችሁ ቀራችሁ ወይስ አልበም ታስቧል? አዎ፣ አልበም እናስባለን። በጣም ብዙ ፕሮጀክቶች አሉን። ኖት ኦንሊ ሙዚቃ ላይ ብቻ ሳይሆን ሴት ልጅ በጣም በብዙ ነገር ሊሚት ስትደረግ ስለምናይ እንደ ሀገርም ልክ እንደ ሙዚቃው ማለት ነው ያንን ነገር ጥሰን የተወሰነ ቢሆን መምጣት ችለናል እኛና ከብዙ ነገር አንግል ያንን ነገር ሊሚት የሚያደርጓትን ነገሮች ሴት ልጅ አልፋ መሄድ እንድትችል በጣም ብዙ መስራት የምናስባቸው ስራዎች አሉ ወደፊት። እሱንም ጨምሮ ደግሞ እኛም ደግሞ በሙዚቃው ስለሆነ የመጣ ነው አልበም እናስባለን። በጣም አሪፍ። የዛሬ ዓመት የሴቶች ቀን እንግዲህ አንደኛ ዓመት ማክበር ብቻ ሳይሆን አንድ ነገር ከእናንተ እንጠብቃለን። ምን እንጠብቅ? የጃዝ አልበም እየሰራንም ያለ ነው። በሚቀጥለው ዓመት እግዚአብሔር ከፈቀደ እንግዲህ አልበም እና ሌሎችንም ፕሮጀክቶች አስበናል። በእኛ ብቻ አይደለም የሚያበቃው፣ ሌሎችንም ሴቶች አንድ ላይ ያደረግን ጃኤል ቢ ጃኤል ሲ ያልን የመቀጠል ሀሳብ አለን። ብዙ ሴቶች አሉ ኢንስትሩሜንቱን ይጫወቱታል፣ ግን እንደዚህ አይነት እድልን ስላላገኙ ወደዚህ ያልመጡ ብዙ ሴቶች አሉ። ስለዚህ እነሱን አንድ ላይ ያደረግን የመቀጠል ሀሳብ አለን።
በጣም አሪፍ። ሶሻል ሚዲያዎች ላይ እናያለን ብቻቸውን አንዳንድ የሙዚቃ መሳሪያ ሲጫወቱ የተለያዩ ወጣትም የተለያዩ ሴቶችን እናያለንና የእናንተ ግን እንደዚህ በጋራ ሆናችሁ አንድ ላይ ምር ብሎባችሁ ማየት በጣም ደስ ይላል። ስለመጣችሁ በድጋሚ ላመስግናችሁና ሙዚቃችሁን ከተጫወታችሁ በኋላ ደግሞ እንመሰጋገናለን።
በደንብ ልብ የሚሞላ ሙዚቃ ነው። በቃ እንዳልኳችሁ ነው። ሲታይ አንዳንድ ጊዜ እስከሚሆን ድረስ አናየውም አይደለ? እናንተ ግን በጣም ትችላላችሁ። አሁን የሴቶች ቀን መከበሪያ ምክንያቶቹን በደንብ እያየን ያለ ነው በእናንተም እና በጣም ቆንጆ ነበር የተጫወታችሁት። አሁን እንደናንተ ደግሞ ወጣት ሴቶች በየቤታቸው ይኖራሉና ለነሱ መልእክት ካላችሁ እንዲሁም ደግሞ የሴቶች ቀንን እንኳን አደረሳችሁ ማለት የምትፈልጉ ከሆነ በቀጣይ የምታስቧቸውን ነገሮችም እስቲ ልስማ ከእናንተ። እኛ አሁን በጣም ብዙ ቻሌንጆችን እንትን ብለን ነው ሴት ልጅ ትችላለች የሚለውን ነገር ለማሳየት ነው እንትን ያለውና ፕሮባብሊ ይኖራሉ በቤታቸው እንደዚህ አይነት ኦፖርቹኒቲ ያላገኙ በጣም ብዙ ሴቶች ይኖራሉ። እኛም አላማችን ቤት ውስጥ ተደብቀው ኢንስትሩመንት እቃ ምናምን ለሌላቸው ሰዎች እንዴት እንደሚችሉ እንዴት ራሳቸውን ማውጣት እንደሚችሉ ምን ያህል ጎበዝ እንደሆኑ እሱን ለማሳየት ነው በዚህ ያለ ነውና አላማችንም እዚህ ጃኤል ብቻ ሳይሆን የተለያዩ ሀገሮች በአዋሳ በተለያዩ ሀገሮች ጃኤልን ብራንች መክፈት እና ደግሞ የራሳችንን ሚኒስትሪ እናስባለን። ወደፊት የራሳችንን ትልቅ የሆነ ሚኒስትሪ ትልቅ የሆነ ሚውዚክ ስኩል እናስባለን። ሶ በዚህ ሊያግዙን የሚችሉ አብረውን ከኛ ጋር መስራት የሚችሉ ሰዎች በጣም ዊሊንግ ነን አብረናቸው ለመስራት ከኛ አላማ ጋር አንድ ላይ መራመድ የሚፈልጉ ሰዎች ካሉ we are willing በጣም እና ሴት ልጅ ትችላለች፣ ሴት ልጅ ብቁ ናት፣ ሴት ልጅ ፓወርፉል ናት፣ በቃ ሙሉ ናት፣ ሴት ልጅ ሙሉ ናት የሚለውን ነገር ለማሳየት ነው እዚህ ያለ ነውና ያለኝ መልእክት ብቁ ነሽ፣ ትችያለሽ፣ በደንብ ልክ ራስሽን በደንብ ማሳየት ትችያለሽ እና እኛም አንድ ላይ ያለን እናግዝሻለን፣ እኛም ኤኒቲንግ ሰፖርት ማድረግ እንፈልጋለን። ይሄ ነው መልእክቴ። ግን ሴቶች ብቻ ናቸው እናንተ ጋር መምጣት የሚችሉት ወይስ ለወንዶች ደግሞ ለሴቶች ብቻ አይደላችሁ እንዳይባል? ደስ ይለናል። አይ ሴት ስንል ሴትን ብቻ ተኮር ያደረገ ሳይሆን ኢትዮጵያ ውስጥ ሴት እድልን አላገኘችም። ብዙ ባክግራውንድ ብታይ የሆነ ዲስከሬጅ ተደርጎ የሆነ ነገር ላይ ታለንቱ ያላቸው አቀባበሉ ያላቸው በጣም ፋስት ልጆች አሉ። ሚውዚክ የሆነ ነገር አሁን ኪ ምናምን ስትነግሪያቸው ምናምን ግን በአንዳንድ ሰዎች ወይንም በቤተሰብ አንደርስታንዲንግ ባለማድረግ ምክንያት ብዙ የቀሯልና አላማውን እንደሚችሉ ለማሳየትና ከወንዶች ጋር እንጫወታለን። ይሄ ወንድ ሴት እንዳልክሽ መጀመሪያ ላይ ወንድ ሴት የሚል ነገር ሳይሆን ይሄኛው ሴቶች በደንብ ስላልታዩ የሚችሉ ስላሉ እድሉን ስላላገኙ እኛ እድል ኖሮን ነው እድሉን ስለተጠቀምን ነው። ፍሮም ደ ስክራች ለሚጀምሩ ግን በጣም ከባድ ነው። እንደዚህ እንደሚታየው እንዳወራነው ቀላል አይደለም። በጣም ሀስላለው በብዙ ነገር ስትጫወቺ ገና ስትጀምሪ ማንም አፕሪሼት የሚያደርግሽ የለም። ያው በራስሽ ነው እችላለሁ የሚለውን ነገር መቀጠል ያለውና እንደዚህ እንደሚወራው ቀላል አይደለም። ባንድ መስርቶ ሙዚቃ መጫወት ደግሞ ይሄ በጣም ያልተለመደ ፊልድ ስለሆነ በጣም ከባድ ነው ሴት ላይ ያለው ነገርና ያው ሴት ወንድ የሚለው ነገር ሳይሆን ኢትዮጵያ ውስጥ ስላልታየው ውጪ ላይ ያሉ በጣም ብዙ የምናደንቃቸው ቤዚስት፣ ድራመር፣ ጊታሪስት አሉ በጣም የእነሱ ግን የዛን ኦፖርቹኒቲ ያላቸው ቤተሰብ ኢንስትሩመንት ኢትዮጵያ ውስጥ አንድ ኢንስትሩመንት ለማስገባት እንደዚህ እንደሚታየው ቀላል አይደለም። በጣም ብዙ ወጪ አለ፣ ቀረጥ አለ። ሶ ያንን ሁሉ ነገር አድርጋ ደግሞ አንዲት ሴት ማድረግ አትችልም። ይከብዳል። የሆነ ሰፖርቲቭ የሆነ ነገር ያስፈልጋል። ይሄ መቆርቆር ምንድነው ልትባይ ትችያለሽ። ሶ የሆነ ታይም ላይ ነው ላይክ ሄደሽ ልክ ስደሽ ዋው ምናምን የምትባየው እንጂ ከስር ማንም ዋው ተብሎ እዚህ ባንድ ውስጥ የመጣ የለምና እኛ ግን ዋው ብለን እንደዛ ስላልሆነ አላማውም እነዛን ሴቶች እኔ አሁን በግላችን ምን የሚያጋጥሙናል እናንተን አይተን እኮ ነው የቀጠል ነው አቁመነው ነበር ከሰቀልንበት አወረን ነው ምናምን ለመማር በጣም ዊሊንግ ይሆናሉ። ለካ ይቻላል። ኢቭን ቀሚስ ለብሶ መጮት ራሱ የሚያሳፍር ነገር አለ። አንዳንድ ለካ ይቻላል። ሶ ሴትነትን ሳትለቂ ሪፍሌክት ለማድረግ ነው። እንደገና ደግሞ አላማው ላይ ትንሽ ለመጨመር ከተጠቀሱት ውስጥ አሁን ገጠራማ ምናምን ብንሄድ ፓድ ይቸግራል፣ ውሃ ምናምንና አርት ውስጥ የሆነ ሰው ጋር ለመድረስ በጣም ትንሽ ቀረብት ያለሽ ከሌላው ነገር አርት ውስጥ በጣም አሪፍ ስለሆነ እሱን በመጠቀም አሁን ቻሪቲዎች አሉ እየሄድን መርዳት እናት ወላጅ አልባ ምናምን ለሆኑት ባይዘው እንደውም እነሱ በጣም ጎበዝ ናቸው። ሚውዚክ ሶል ስለሆነ በደንብ ለመረዳት በደንብ እና አሁን ለምሳሌ ፓዶችን አዘጋጅተን በሙዚቃ የተጫወትን መለገስ አለ። ውሃ እንትን ማለት አለ። በገጠራማ እየሄድን ምናምን እቃውን ይዘን ምናምን እና አላማው በጣም ትልቅ ነው። በዚህ አጋጣሚ እኛን ለመደገፍ ለመርዳት በሙዚቃም ሊሆን ይችላል፣ በኢንስትሩመንት አንዳንድ የሚጎሉን ኢንስትሩመንቶች አሉ ስቱዲዮ ውስጥ በብዙ ነገር የሚያግዙን ካሉ በዚህ አጋጣሚ በጣም ደስተኛ ነን።
ይህን ለመጨመር ያክል። በጣም አሪፍ። ከመማር አልፋችሁ ሙዚቃ ከመጫወት አልፋችሁ ደግሞ እንደምታስተምሩ ሰምቼ ነበርና ማንን ነው የምታስተምሩት? አዎ ተማሪ ኮንታክት ያደርግሻል። መማር ፈልጋለሁ እንደዚህ ቦታ አይቼሽ ነው ወይ የሆነ ሰው ጠቁሞኝ ነው። በግል ማለት ነው? በግል። በዚህ እድሜያችሁ እንግዲህ ከስራ አልፋችሁ ደግሞ ለመምህርነት መብቃት መታደል ነው። እንደ ቀላል ነገር እንዳታዩት። ሰዎች ሲያምንቡን አይደል እንደዚህ አይነት ቦታ የሚሰጡን። ስለዚህ በጣም ደስ ብሎናል። በድጋሚ ሴቶች እንደዚህ በቅተው ማየት በተለይ በዚህ እድሜ እና ብዙ እንጠብቃለን ከእናንተ። በድጋሚ ስለመጣችሁ አመሰግናለሁ። በዓለም አቀፍ ደረጃ እየተከበረ ያለውን የሴቶች ቀን በማስመልከት ዛሬ እዚህ ስቱዲዮአችን ጃኤል የሴቶች የባንድ ቡድን አባላትን ጋበዝንላችሁ። በጣም ቆንጆ የጃዝ ሙዚቃንም ተጫወቱልን። ስለዚህ በያላችሁበት በዓሉ ምናድግበት፣ ምንበረታበት፣ ለስራ ምንጠነክርበት፣ ነገን ደግሞ የተሻለ ምናደርግበት እንዲሆንልን እየተመኘው በያላችሁበት ቀናችሁ ውብ ይሁን። መልካም ጊዜ